17 ዓመት ያልሞላው ህፃን በሀገራችን እናቶቻችን ወይም ደግሞ አሳዳጊ አባቶቻቸው ዳሪ ዘሂድ ብስክሌት እንዳይገጭ ሞተር ሳይክል እንዳይገጭ መኪና ግራና ቀኙን ያየ ስትሻገር ተብሎ ሌላ ከፍ ያለ ጠና ያለ ቤተ ዘመድ ወላጅ ወይም የጎረቤት ሰው መንገድ ይዞ የሚያሻግረው አይነት ልጅ ነው ባርሴሎና ያማል ከኢኳቶሪያል ጊኒ እናቱና ከሞሮኮዊ አባቱ ተወልዶ ስፔናዊ ዜግነትን አግኝቶ የብሔራዊ ቡድኑ አዲስ ተስፋ የባርሴሎና ደግሞ መጪው ኮከብ ሆኖ ተሰይሟል ኢንተር ሚላን ከባርሴሎና ጋር ባርሴሎና 3 ኢንተር ሚላን 3 ፔድሪ ቀጠን ባለ አጥንት እዛች ላይ በተሰፋች ሰውነት በዓለም ላይ ግዙፉን እነ ዛቪ እነ ኢኒየስታ እነ ጋርዲዮላ እነ ባኬሮ እነ ቡስኬት የተጫወቱበትን የመሃል ስፍራ ብቻውን ይሾራል ለኢትዮጵያውያን አሰልጣኞች የስፖርት ቤተሰቦችና የእግር ኳስ ተከታታዮች ትልቅ ምሳሌ የሚሆን ቡድን ባርሴሎና እንዲሁም በታክቲክ ዕውቀት ራሳቸውን ለሚገነቡ ራሳቸውን አጭተው የአንድ ትልቅ ክለብ ኃላፊነት ወስደው ለሚንቀሳቀሱ ኢትዮጵያውያን በሙሉ ለዕውቀት ለታጩ ባሉበት ላልጫጩ ትልቅ የስልጠና ማዕከል የሚመስል 90 ደቂቃ አየን ኢንተር ሚላን በመሃል ሜዳ ሚኪቴሪያን ቻላንጉሉ ባሬላ አምበሉ ባርሴሎና ዲጆንግ ፔድሪ ኤልሞ በእግር ኳስ ታሪክ ታይቶ ማይታወቅ በእያንዳንዱ አውሮፓ ውስጥ ባለ ክለብ መሰለፍ ቢፈልጉ መደበኛ 10 ቁጥር የሚሆኑ 6 አማካዮች የተገኙበት በ6 ግቦች የተጠናቀቀው ትልቁ ጫውታ አጭር ዳሰሳ እናረጋለን አብዲና ፓቻነን የአትሌቲክስ ወይም የዴሊ ሜል ወይም ዘሚረር ሳይሆን በአይናችን ያየነው ፋብሪዚዮ ሌትስ ጎ ብሎ በሚተነትንልን ሳይሆን ትላንት ምሽት በአይናችን ባየነው እንቅስቃሴ ምናወራችሁ ነገር አለ አድማጮች እንደምን አላችሁ ባሬላ ኃላፊነት ወስዶ ጎል ውስጥ ኳስ ሲቀባበል ኮሜንታተሩ ደንግጦ እንደዚህ አይነት ሪስክ መውሰድ እጅግ በጣም አስደንጋጭ ነው ይላል ፈረንጁ የለመደው ከዛ ጋር የሚያሻግሩ ረጃጅምና ፍልጥ የሚያህሉ አማካዮችን በመሆኑ ታዳሚውን በመሳቀቅ መልሶ ወዲ ያስጨንቃል እግር ኳሱ ረቆ የጥንት ኮሜንታተሮችና አናሊስቶች እዛው ተሸክለው ኳሱ ጥሏቸው በረዋል ገጠር አካባቢ ትምርት ላደረሳቸው ኢትዮጵያውያን ያለው ልዩነትና አየር መንገዳችን በአውሮፓ ውስጥ ያለው ስፍራ ስናይ አብሮ አንድ ላይ ያለ መጓዝ ችግር የሚያመጣውን ጣጣ በተጓዳኝ ያየንበት አይነት አሳሰብ ነው ኮሜንታተሮቹ ላይ ያየነው የመልሱን ጫውታ ባርሴሎና ላይ የሚያከብድ የሚመስለን ጫውታ አየን አብዲና ፓቻነን አባትና ልጅ ባብዲራቧ ቲዩብ ባየነው በተመለከትነው ከትርጁማን በራቀ ሁኔታ ከአድማጮች ጋር ምንወያይበት ወይም ደግሞ ሐሳባችንን ለውይይት ምናቀርብበት ነው ኒዘርላንዳዊ ዶምፍሪስ የዕለቱ ኮከብ ሆኖ ተመርጧል በአውሮፓ ጋዜጦች ምክንያቱም አንድ አቀብሎ 2 አግብቷል ያማል በዚህ የሻምፒየንስ ሊግ ለኛ የተሟላ ኮከብ አድርገን መርጠነዋል ዴምቤሌና ያማልን ነው እኛ ምን መርጠው እነሱ የዶምፍሪስ ግብ በተለይ አንደኛው አስገራሚ ነው የሰጠበትን መንገድ በጭንቅላት ያስቆጠረው እውነት ነው በአጠቃላይ የጫወታውን ግምጋሜ ስናይ መነሻቸው እነሱ ግብና ከግብ ጋር የተያዘ በመሆኑ ዶምፍሪዝን ኮከብ አድርገውታል እነሱን አንቃወምም ለኛ ግን የያማል ጎል ከኮከብ በላይ ነች በዛች ስፔስ ውስጥ ትንሽ የመምታት የመስጠት
የማሻገር ክፍተት ከተሰጠው ባዳፍኔ እንደተመታ ከተማ ተቃራኒን ጀርባውን የሚያጎብጥ ዕውቀት ያለው ልጅ ነው። በዚህ እድሜው በአገራችን የላጭ ጨርቁ ከደረቱ ላይ ያልተነሳ ቅርሻው በአግባቡ ያልጨረሰ ተደርጎ በሚታሰብበት ወቅት በመቶ ሺህ ደጋፊዎች ፊት የመጫወት አቅም የገነባ ሕፃን ለማለት ይከብዳል። በእግር ኳስ ተመልካችነት መሰየም ብቻ ሳይሆን በእግር ኳስ አፍቃሪነት መለከፍ እንደዚህን አይነት ልጆች በማየት የሚገኘውን ሐሴት በቦታው ከኛ ጋር ቁጭ ብሎ በመንፈስ በስጋው ወደ ኑ ካምፕ ወደ ባርሴሎና ወደ ስፔን ተጉዞ ጫውታውን የተከታተለ ሰው ብቻ ነው የሚያውቀው። ኳስ እንደ እርጥብ እግሩ ላይ ስታርፍ እንደ ቅጠል መፈናፈኛ ስታጣ በኳስ ብዙ ዓመት የተጫወቱ ተከላካዮች ልክ በጎሽና የከርከሮ በአንበሳና በነብር ሲታደኑ ያለውን አይነት ወደ ኋላ መፈርጠጥ ስናይ አንዳንድ ጊዜ እድሜም ጉልበትም ፍጥነትም ሳይሆን ጭንቅላትና እግር የሚገናኙበት ፍጥነት እግር ኳስን እንድንወድ አድርጎናል። የማል ፔድሪ ባለፈው ሳምንት በኮፓ ዴል ሬይ እጅግ በጣም ግዙፉ እጅግ በጣም ፈርጣማው ቹዋሚኒ በግጭት ፔድሪን አፈር ድሜ ሲያበላት ነበር። ሮዲገር ጀርመናዊው በትከሻው ገንጥሎ እጅግ በጣም በየቀድሞ የፎርድ መኪናዎች ግጭት አይነት ሜዳ ውስጥ ተስፈንጥራ ስትወድቅ ነበር። ፔድሪ ለ120 ደቂቃ ነው የተጫወተው። የሀገራችን አሰልጣኞች ለአጥንተ ስስ ለስጋ ደካማ ቁመቱ ላጠረ አፍንጫው ለተቆረጠ አይኑ ለጠበበ ተጫዋች የማሰለፍ እድላቸው በእጅጉ አነስተኛ ነው። ምክንያቱም ግጭት አይችልም። የሜዳ ላይ ፊዚካል ፊትነሱ ፊት ስለማያረግ ከተቃራኒ ጋር ተጋጭቶ የመንጠቅ ችግር አለበት ብለው ሳይፈራረሙ የተስማሙበት ጉዳይ አለ። ስለዚህ ኢትዮጵያውያን የኳስ ቴክኒሻኖች በመጠኑም ቢሆን ኳስ መቆጣጠር የሚፈልጉ ልጆች የኢትዮጵያ አሰልጣኞች ሁሉንም አይደለም ያብዛኛውን ፍላጎትና አቋም ማሟላት ስለማይችሉ በተለያዩ የአካባቢያችን ስራዎች ተሰማርተው ከእግር ኳስ እንዲርቁ በባለሙያዎች የዕውቀት ማነስ ደጃፉም በራፉም ተገርግሞባቸው ከመስኩ ይርቃሉ። ፔድሪ ኢትዮጵያ ውስጥ ቢሆን በኢትዮጵያ የትኛውም ክለብ ውስጥ የመጫወት እድል የለውም። የማል እኛ ሀገር ቢሆን ፍጥነት ሊኖረው ይችላል። ኳስ ቁጥጥሩ ጥሩ ነው፣ ግን አንድ ለአንድ ሲገናኝ ጠንካራ አይደለም ተብሎ ተራራ ይመረጣል። በተለይ ሜዳማ አካባቢ ያሉ ክለቦች ከሆነ በፍጹም አይመረጥም። እነዛን ተራራዎች ሊፈተን ይገባል። ኢትዮጵያ ውስጥ የግብርናን መስሪያ ቤት የደንና ዱር አራዊትን በአጠቃላይ በጂፒኤስ ከፍ ያለ ስፍራ ይፈልግና እዛ ላይ ነው የሚፈተነው። በሜዳ ላይ ባለው ብቃት ግን ባርሴሎናና ስፔንን ተቆጣጥረው የአውሮፓ ዋንጫን ማስገኘት የቻሉ ሁለት ፈርጦች ናቸው። አድማጮች እንደምን አላችሁ? በዛሬው ጫውታ ወይም ትላንት ምሽት በተደረገው ጫውታ የፔድሪ የመሃል ሜዳ መሾር የዲጆንግ በዛ ሰውነቱ የባርሴሎና ሚድፊልድ መሆን ኢልሞ የሚታወቅበት የክንፍ ተከላካይ የክንፍ አጥቂ ሲሆን ነው። ነገር ግን በባርሴሎና አምበል ሆኗል፣ እንደ አማካይ ሆኗል። እስኪ ሶስቱ ተጫዋቾች ኢትዮጵያ ውስጥ ቢመጡ የት ጋር ነው የሚሰለፉት? ይሄ ማነጻጸር አለብን። በኳስ የረቀቁ በህዝብ ድጋፋቸው የመጠቁ በገንዘብ ሀብታቸው በእጅጉ የላቁ በዓለም እግር ኳስ ውስጥ ብዙ ደጋፊዎችን ወደ ራሳቸው የጠመቁ በህፃናት ነው መሃላቸው የሚመራው። ማረጋገጫ 2 በኤሲ ሚላን ቻላንጉሉ የሚጫወተው ከአጥቂ ጀርባ ነው፣ 10 ቁጥሩ ነው ለቱርክ ብሔራዊ ቡድንም። በኢንተር ሚላን ግን 6 ቁጥር ቦታ ይጫወታል። ሚኪቴሪያን በሮም በማንቸስተር በአርሴናል የክንፍ አጥቂ ወይም ደግሞ ተደራቢ አጥቂ ነበር። በኢንተር ሚላን ግን አማካይ ነው። እጅግ በጣም አስገራሚው ባሬላ ሶሶሎም ሲጫወት ታውቁታላችሁ። ከአጥቂ ጀርባ ሊጫወት የሚችል እጅግ በጣም የረቀቀ ኳስ ችሎታ ያለው የመጨረሻው ሰው 6ኛው ሰው ነው እዚህ ኢንተር ሚላን ውስጥ። ለዚህ ነው ባሬላ በያዘ ጊዜ ኮሜንታተሩ የግራቨንበርችን የራይስን የዩራጋዩ የማንቸስተር ዩናይትዱ ኡጋርቴን እነዛን ለምዷል።
ምክንያቱም ግራቨንበርች 6 ቁጥር ቦታ ራይስ ወይም ፓርቴ 6 ቁጥር ቦታ የማንቸስተሩ ኡጋርቴ 6 ቁጥር ቦታ በሁሉም ሳሴዶ በቼልሲ 6 ቁጥር ቦታ እስኪ የእንግሊዝ ፕሪሚየር ሊግ የ6 ቁጥር ቦታ ተመልከቱ ዲጆንግ ወይም ፔድሪ ናቸው 6 ቁጥር ሆኖ የባርሴሎናን ቦታ ያዙት ባሬላ ወይም ደግሞ ቻላንጉሉ ናቸው የኢንተር ሚላን 6 ቁጥር ያዙት በሁሉም ዓለም አቀፍ ክለቦች ውስጥ እነዚህ ልጆች ቢገቡ 10 ቁጥር ወይም 8 ቁጥር ቦታ ነው ናሽናል ቲም የሚሰለፉት እንደዛ ነው ሁለቱ ግን ባርሴሎናና ኢንተር ሚላን መሐሉን በአማካይ መምራት ይቻላል ብለው አሳይተውናል ዲጆንግ የቀድሞ የሊቨርፑል ተጫዋች ኒዘርላንዳዊው ከሚልነርና ከሄንደርሰን ጋር አማካዩን ሲመራ የነበረው ዋይናልደም እንዲሁም አሁን የግራቨንበርች ከዚህ በፊት ያ ተራጋጩ ዲጆንግ ቦሜል አለ እና ቦሜል ባሉበት ኒዘርላንድ ውስጥ ብዙ ኳስን እንዲጀምር አይፈቀደለትም ዲጆንግ የባርሴሎና ግን ከተከላካዮቹ ፍለፊት ያለው ዲጆንግ ነው ዲጆንግ ከማን ጋር ተጋፍቶ ከማን ጋር ተክል ገብቶ ከማን ጋር እኩል ዘሎ ነው ኳስ ሊነጥቅ የሚችለው ኳስን በመሻማት ሳይሆን ኳስን በአግባቡ እንድትሄድ ደካማና ጠንካራ ጎናቸው ለይተው እግር ኳሳዊ መንፈሱን ሊጠብቁ የሚችሉ ያሰልጣኙን መረዳትና የሜዳው ፍላጎት በችግር ጊዜ ራሳቸው መፍትሄ እንዲያመጡ የሚፈልጉ በኳስ ላይ ከፍ ያለ ግንዛቤ ያላቸው ልጆች መሃል ላይ ይሰለፋሉ ማንቸስተር ሲቲ እግር ኳስ ውስጥ አሰልጣኙ የሚሰጣቸውን ሚሽን ለመፈጸም የተወሰኑ ተጫዋቾች ናቸው ያሰልጣኙን ሐሳብ ተግባራዊ የሚያደርጉት ምክንያቱም አሰልጣኙ እንደ ቼዝ ወይም ደግሞ እንደ ኮምፒውተር ሶፍትዌር ሞልቶ አስገብቶ በዚህ ሰዓት ይሄን ተጫውቱ ሊል የሚችለው ኳስ በእንቅስቃሴው ያለች ማቴሪያል በመሆኗ ሁሌ እንዳሰቡት ሊጫወቱ አይችሉም ለምሳሌ በማክሰኞ ምሽት ክሮስ ያደረገችውን ኳስ ራፊኒያ በቴስታ ለቶሬዝ ማይነስ ያደረገው ስልጠና ላይ ራፊኒ አሰልጣኙን ስልጠና አሳይቷቸው አይደለም በቅስፈት ተጫዋቾች በደመነፍስ ራሳቸው አስበው የሚሰሩት የጭንቅላታቸው ውጤት ነው ማንቸስተር ሲቲ ያልኩት ያለ ምክንያት አይደለም በአለም ላይ ጥራት ያለ ተጫዋቾችን ጋርዲዮላ የሚያስፈርመው ሜዳው ውስጥ በሚፈጠሩ አክሽን ውስጥ ጥራታቸው ከፍ ያለ ኳሊቲያቸው ከፍ ያለ ተጫዋቾች የራሳቸውን ውሳኔ ይወስናሉ ያ ማለት ቡድኑ ባደጋ ጊዜ ቡድኑ በሚያጠቃ ጊዜ ቡድኑ በተቸገረ ጊዜ ምርጥ ተጫዋቾች የራሳቸው መብት ያሳባላቸው ስለዚህ ማንቸስተር ሲቲ በየትኛውም ጉዳይ ፕሪሚየር ሊጉ ላይ የሚበልጠው የራሳቸውን አክሽን የራሳቸው ውሳኔ የሚወስኑ ደረጃቸው ከፍ ያለ ተጫዋቾች በብዛት ስለሚፈርሙ ነው እንጂ እያንዳንዱ ፓስ እያንዳንዱ አስተላለፍ በስልጠና የሚገኝ አይደለም ይሄ ማለትማ አንድ ጥራት ያለው ተጫዋችን ማምጣት ደካማ ተጫዋችን ማሰለፍ እንደ ኮምፒውተር የተባለው ነገር የሚፈጽም ከሆነ እግር ኳስ ከዛ ይዘለለ አስተሳሰብ የሚያስፈልገው ነው ተጫዋቹ የራሱ እጅግ በጣም አስፈላጊ ሚና አለው ሜዳ ውስጥ ካሰልጣኙ የሚወስደው ታክቲካል ዲሲፕሊን አለ በእንቅስቃሴ ግን በዛ በኩልም ደሞዝ ተከፍሎት ሰልጥኖ እግር ኳስን በሚፈቅደው ህግ ለመከላከል ለማጥቃት የመጣ ተቃራኒ አለ በነዛ ተለዋዋጭ ሐሳቦችም እዚህ ሐሳቡን እየለዋወጠ በንክኪ የሚደረግ የውድድር አይነት ስለሆነ እግር ኳስ አብዛኛው የተጫዋቾቹ ሚና ነው ለዚህ ነው ትራንሾቹ ቀጫጭኖቹ አጫጭሮቹ ሚድፊልደሮች በትላንትናው ምሽት የዓለምን እግር ኳስ ያደመቁት ፔድሪንና ያማልን ለማየት እድሜ ለሰጠን ሁሉን ቻይ አምላክ ምስጋና ይግባው ማለት እንፈልጋለን ባሬላን ቻላንጉሉንና ሚኪቴሪያንንም ሚድፊልድ አርጎ ለሚያጫውተው ኢንዛጊ ታላቅ አድናቆት አለን ለኢትዮጵያውያን እግር ኳስ ቤተሰቦች በተለይ በሙያ ውስጥ ላሉ ስልጠና ለሚወስዱ እንዲሁም ደግሞ በቋሚነት ክለብ ይዞ ለሚሰሩ አሰልጣኞች ኢንተር ሚላን ከባርሴሎና ትልቅ የስልጠና ማኑዋል ሆኖ ነው ያመሸው ፓቻ እንደምን አለ ይህ አብዲራዋቲው ነው በአባትና በልጅ የሚዘጋጀው ቻናላችን እነሆ የትላንቱን የሻምፒየንስ ሊግ የ3-3 ጨዋታ አጭር ግምገማ ለማቅረብ እናንተ ጋር ተሰይመናል የፕሮግራም ማስታወሻ በዛሬው ዕለት
ከቼልሲ ጋር የሚጫወተው የስዊድኑ ቡድን የርገን ጋንደርስ የሚባል ክለብ አለ። ኢትዮጵያዊው የወላይታ ልጅ ከቼልሲ ጋር በሚደረገው ፊልም ይሰለፋል። 32 ቁጥር የሚለብስ ነው። ሙሉጌታ ይስሐቅ አለማየሁ ይባላል። የጓደኛችን የአብሮ አደጋችን ከኛ በእድሜ ያንሳል የአያሌው ሙሉጌታ የአያሌው ተስፋዬ ልጅ ነው። በፓስፖርት ስሙ ሙሉጌታ ተብሎ ነው የሚሰለፈው። እሱም ፕሮግራም እንሰራለን ከዚህ በኋላ። የቶትናም ልጅ ጓደኛው ነው ሊቨርፑል ላይ ያስቆጠረው ብራክቪል የሚባለው ሊቨርፑልን ቶትናም 1-0 ሲያስቆጥር ግቧን ያስቆጠረው ልጅ በካራባው ካፕ የሱ ጓደኛ ስዊድናዊ ነው። እንዲሁም ብራይተን ቅዳሜለት አዮሪ የተባለችው 26 ቁጥር ክሮስ አርጋ አስገራሚ ግብ አንግል ላይ ያስቆጠረው ልጅ የዚህ ልጅ ጓደኛና አብሮ አደጉ ናቸው። ልጃችን ኢትዮጵያዊው ይስሐቅ ሙሉጌታ ዛሬ ከቼልሲ ጋር ባለው ፊልሚያ ስለሚሰለፍ ስለሱ አንድ ምን ሰራላችሁ ፕሮግራም አለ። ከዚህ ፕሮግራም በኋላ ጠብቁን። አብዲና ፓቻንን ቀጥታ ወደ ባርሴሎና ኢንተር ሚላን አጭር ፕሮግራም እንሸጋግራለን። ፓቻ ስለ ጫውታው ያለ አጭር ያለ ምልከታ አጠር ያለ ምልከታ እስኪ ለአድማጮች እናድርስና እኔ በበኩሌ ትልቅ በትምህርት ሚኒስቴር ተቀርጾ ለኢትዮጵያውያን የእግር ኳስ ባለሙያዎች ሊተላለፍና ስልጠና ሊሰጥ የሚገባው አይነት አጭንትን ተጫዋቾች የሞሉበት ቢመዘኑ አብዛኛው ኢትዮጵያውያን በክብደት በቁመት በግዝፈት ይበልጧቸዋል። እነዚህ ልጆች ነው መሃል ሜዳውን አድምቀው 6 ግብ እንድናያደርጉት ሲቀጥል ፓቻ። እሺ እንደምን ቆያችሁ አድማጮቻችን? አባ አንተ እንዳነሳው ከጨዋታው በፊት ቀደም ብዬ ቅድመ ጨዋታ ግምገማ ባቀረብኩበት ወቅት በዓለም እግር ኳስ ለሚገኙ የሞያው በሞያ ውስጥ የሚሰሩ በርካታ ባለሙያዎች ብዙ ልምድ የሚወስዱበት ብዙ ትምህርት የሚወስዱበት የጣሊያናዊውና የጀርመናዊው የታክቲክ ጦርነት አብዛኛው የእግር ኳስ ቤተሰብ ተዝናንቶበት ትምህርት የሚቀስምበትም ጨዋታ ነው ብዬ ሳነሳ ነበር። ከጨዋታው በፊት አባ ባነሳው ሐሳብ ሊጀምርልና ከማክሰኞ ምሽቱ ጨዋታ ለእግር ኳሱ ቤተሰብ አዝናኝ ይሆናል የሚል የራሴን ግምት አስቀምጬ ነበር። በ6 ግብ የተጠናቀቀው ከፓሪስ ሴን ጀርሜንና አርሴናል ጨዋታ በእጅጉ ተሽሎ ከመጀመሪያ በጨዋታው በመጀመሪያ 30 ሰከንድ ግብ ያየ ነው ቱራም አባትናንትና በአርሴናልና ፓሪስ ሴን ጀርሜን ጨዋታ ድረ ጨዋታ ግምገማ ስናቀርብ በሻምፒየንስ ሊግ የመጀመሪያ 30 ደቂቃ 30 ሰከንድ ግብ ልታስተናግድ ትችላለህ። በመጨረሻ 30 ሰከንድም ግብ ሊቆጠርብ ይችላል። ሻምፒየንስ ሊግ ሁሌም አንድ ቡድን የራሱን ሐሳብ ይዘው የሚቀርብበት መንገድ የሚፈጽምበት የሚያደራጅበትና ያን ታክቲክ የመረጠውን የጨዋታ መንገድ ተግባራዊ የሚያደርግበት ውድድር ነው። አንዷ ክፍተት ሁሌም ዋጋ ታስከፍላለች ብዬ አባሳነሳለ ነበር። እንደተጀመረ 30 ሰከንድ በሰሚ ፋይናል ታሪክ የመጀመሪያ ፈጣኑ ግብ ማርኮስ ቱራም አስቆጠረ። 21ኛ ደቂቃ ላይ ዱምፍሪዝ በጌጥኩ ዋንኮ ካኑ የሚሞክራቸው አይነት እነዚህ ቅንቀኛ ግቦች እጅግ በጣም በአመራሮቹ በክለብ ባለቤቶቹ በአሰልጣኞቹ ብትስት ሊያስወቅስ የሚችል ምክንያቱም በጣም ኳስ በባለቤቶቹ በኩል የገቢ ምንጭ ኢንዱስትሪ ነው ተቋም ነው ለተመልካቹ መዝናኛ ነው። ያስቆጠርበት መንገድ ከልጁ ኳሊቲ ማንጠብቀው ነው። ባርሴሎና ላይ በዛ መልክ ያስቆጠረ ያውም የመጀመሪያ የጨዋታው እንቅስቃሴ ታንኪዩ እና በ21ኛ ደቂቃ ላይ ኔዘርላንዳዊው ዱምፍሪዝ ደገመ። አሁን የ2-0 ክፍተት ሲፈጠር ምንድነው የምታስበው? የጣሊያን እግር ኳስ የመከላከል ጥንካሬና የታክቲክ የበላይነት ባርሳን ሊያሰለች ይችላል የሚል ጥያቄ እንድታነሳ ያደርጋል። ዱምፍሪዝ ሁለተኛውን ሲደግም ግን ከምንም ላይ ደግሞ እንደ የማል አይነት ደግሞ ቴክኒሻል በተቃራኒ በጣም አባኔ የማልን እዛ ኳስ ላይ ያደነኩት ትልቁ አቅም ያስቆጠረበት መንገድ አይተኮነ የጣሊያን እግር ኳስ መጀመሪያ ቴክኒሻል ተጫዋች አንተ
ሜዳ ወይ አንተ ቡድን ውስጥ ካለ የሚያደርጉት ምን እንደሆነ ታውቃለህ? ዞናል ማርኪንግ ነው። ዞን ላይ ያለውን ያንተን ስፔስ በማጥበብ ምቾት ይነሷል። አንዱን ስታልፍ ሌላኛው ይከተላል። ወደ ምትመታበት እግር ስታዘነብል አንደኛው መጥቶ ቻርጅ ያደርጋል። ምቾት ነው የሚነሱክ በዞናል ማርኪንግ። የማል ከቱራም ኳሷን ካዞረ በኋላ እዛ ጋር የተጫዋቹን አይኪው አባ የምታደንቀው ዲማርኮ አንድ ስቴፕ የማል ወደፊት ማለት ነው ተርን ለማድረግ ድሪብል ቢያደርግ ዲማርኮ ይነጥቀዋል። በባላንስ ነው እዛ ጋር ድጋሚ ከቱራም እንደዞረ ሌላ ተጨማሪ ተች አላደረገም። ድጋሚ ወደሚመቸው እግር ሲያዞር ዲማርኮ እግሩን ለመንቀል እንኳን ይሄ ፖዚሽኑን ለማስተካከል ምቹ ቦታ አላገኘም። በዛ መሃል በዛ ጠባብ ስፔስ ውስጥ ነው አስቆጥሮ ባርሳን ወደ ጨዋታ የመለሰውና ገና 18 ዓመቱ ሳይሞላው 17 ዓመት ከ291 ቀናት ላይ የሚገኝ ተጫዋች በሰሚ ፋይናል ጨዋታ አድርጎ የኪሊያን ኢምባፔን ሪከርድ መስበር የቻለ በ18 ዓመቱ ነበር ኪሊያን ኢምባፔ በሰሚ ፋይናል መጫወት የቻለው። አሁን የማል ያን ሪከርድ ሰብሮ በተጨማሪም ደግሞ መቶኛው ጨዋታ ነበር የምሽቱ ጨዋታ ለየማልና ይሄ አስገራሚ ነው። በተደጋጋሚ ባርሳ ጫና በፈጠረበት አጋጣሚ በድጋሚ የማል ለፔድሪ እንግዲህ የፔድሪ እይታ አሁን አንዳንዴ መቸኮልም ሊሆን ይችላል ወይም የፔድሪን የጨዋታ የማንበብ አቅም ብቃቱን እኔ በግሌ ማስበው ፔድሪ ማለት የኢኔስታና የዛቪ ድብልቅ ነው። ጨዋታን የሚያነብበት እድሜውን ስታይና የተጫዋቹን ብቃት ስታይ በተቃራኒው ደግሞ እንደ ኢኔስታ ጨዋታው ፍጥነት ላይ ካለ ቡድኑን ቀስ ብሎ የሚያረጋጋበት የተጋጣሚን የሚከፍቱት ጠባብ የሆኑ ስፔሶችን እያየ እዛ ስፔስ ላይ ፓስ የሚያደርግበት እንደ ዛቪ ደግሞ ቢልድ አፑን ሲመራ የራሱን የቡድን ተጫዋቾችን ኳስ እያስነካ የተጋጣሚን ተጫዋች እያሰለቸ ጨዋታው የሚጀምርበት መንገድ አይተህ ከሆነ ለራፊኛ የሰጠበት መንገድ ያን ፓስ ከስንት አንዴ በነ ዳቪድ ሲልቫ በነ ፋብሪ አማካኝነት በጣም በ10 ቁጥር ላይ ረቂቅ ልምዳቸው ከፍ ባለ ተጫዋች የምታዩን ፓስ ሆኖ በዚህ እድሜው ከተከላካይ ጀርባ ታይሚንግ ጠብቆ የራፊኒያን ስፒድ ጠብቆ ቺፕ አርጎ ማቀበል የቻለውና ፈርናን ቶሬስ አስቆጠረ። ባርሳ ወደ ጨዋታው ተመለሰ። 2-2 ረፍት ወጡ። ከረፍት በኋላ ግን የባርሳ ቴምቦ እንደመጀመሪያው አልሆነ ያለው ባለፈው ሳምንት በኮፓ ደላሬ 120 ደቂቃ ከዛ አካል ብቃት ጋር ተጫውቶ ያን ሁሉ ፍጥነት ጉልበት ጨርሰው ይሄ የጉዳትና ኮሄ የአካል ብቃት በበቂ ሁኔታ ሪከቨር ሳያደርግ ሲቀር የሚያጋጥመው ጉዳት ኩንዴ ተጎድቶ ወጣ ከረፍት በፊት ረፍት ላይ ዘው ማርቲኔዝን አቆዩት። ኩባርሲ ተቀይሮ ማያውቀው ልጅ 3 ተጫዋች ተከላካይ ላይ የፊትነስ ችግር አጋጥመ 3 ተጫዋች። ይሄ ምንድነው የሚያሳያባ ቴክኒካል ናቸው ተጫዋቾቹ ምንም እንኳን በኩንዴ ቴክኒክ ባልስማማ የቆዩበት ደቂቃና ከማድሪድ ጋር ያወጡት ኢነርጂ የፈጠረባቸውን ጫናይ ፔድሪ 114 ደቂቃ በተጫውተው መጥቶ 86 ደቂቃ ነው ሜዳ ውስጥ የቆየው። ይሄን ስታይ እነዚህን ጉዳዮች ስታይ ባርሳ በቀጣይ ቅዳሜና እሁድ በላሊጋው ጨዋታ የተጫዋቾቹን ጉልበት የሚቆጥብ ከሆነ በሚቀጥለው ሳምንት ማክሰኞ ነው ባርሳ የሚጫወተው ኢንተር ሚላንን ሳንሴሮ ላይ በእነዚህ ቴክኒካል ተጫዋቾች የሚፈትን ይመስለኛል። በሁለተኛ 45 ደግሞ ኢንተር ከመጀመሪያ 45 የተሻለበትን ሁኔታ ስታይ ሁለቱን ዊንግ የተጠቀሙበት መንገድና በተለይ ኢንዛጊ ምን ያክል ታክቲሻን እንደሆነ የምታውቀው የባርሳ ሃይላይን ሁሌ ቡድን ለአደጋ እንደሚያጋልጥ ይታወቃል። አው ግን እዚች ጋር አንድ ነገር እንትን ብዬ ለማለፍ የባርሴሎና በዊንግ በኩል ብቸኛ ሰው የነበረው ኩንዴ ነው። ምክንያቱም ባልዴ በዛ በኩል ወጥቶ ባህላዊ ተፈጥሯዊ ተጫዋች አይደለም። ስለዚህ ተፈጥሯዊ ፉልባክ በሌለበት በኩል ዶንፍሪዝ ሲፈነጫ መሸ። በቀኝ በኩል ሁሉ ነገር ለባርሳ ተቆጣጥሮ ለየማል እያንዳንዷን ሽፋን የሚሰጥ እያንዳንዷን ቀጭን ተስተካከለች ኳስ አኩሬሲውን ጠብቆ ይሰጥ የነበረው ኩንዴ በጫወታ ጫና ተቀይሮ ወጣ። ባልዴ የለም ኩንዴ የለም።
ሁለቱ ማለት ቋሚ ባልዴ ማለት ለኔ አሁን ዓለም ላይ ምርጡ ግራ ተመላለሱ ሁለቱ በሌሉበት ክንፉ ሁለቱ ክንፍ እንዳይበር የተደረገው ወፍ ማለት ነው ድሮ እርግብ ቤት ውስጥ ማላመድ ስንፈልግ ተፈጥሯዊ ግፍ ነው ግን ቤቱ እንዲላመድ ክንፎቹ ይነቀላሉ ረጃጅም ክንፎቹ ይነቀሉና እርግቡ መብረር አይችልም በዛ ማል ቤት ውስጥ በእግሩ እየተራመደ ስንዴ እየተበተነ እርግቧ ትለምዳለች ትለምድና መብረር ስትለምድ ክንፎቿ ወዲያው ነው የሚበቅሉት ከ15 እስከ 25 ቀን አንድ ወር ድረስ ክንፍ ይበቅላል ትበራለች ያንን ቤት አትረሳ ተመልሳ እንድትመጣ ክንፉ የተነቀለ የቀኝና የግራ ክንፍ ተከላካይ ያለው ነበር ከረፍት በኋላ ያየ ነው ጉዳቱ እንዴት መጣ በአለም ላይ በየሊጉ የመጨረሻ የሚቀሩ 5 ሳምንታት 6 ሳምንታት አመቱን ሙሉ በከፍተኛ ስፒድ ኢንዱራንስ ፊትነስ ተጫዋቾች ለመጨረስ ሲሄዱ የመጨረሻው 5 ሳምንትና 4 ሳምንት ከእግር ፍጥነት ከሰውነት ብቃት ይልቅ የአእምሮ ምንጭ ብሬን ይፈልጋል አሁን ለምሳሌ ደምቤሌ ተጎርቷል ግጭት የለው የተደራራቢ የጫወታ ጫና ሰውነትህ አይችልም እዛ ጋር እርጋታ ኖሮ እንደ ጆርጂኖ እንደ ቬራቲ እንደ ቪቲኒያ ፓስ ብቻ የሚጫወቱ ብልጥ ተጫዋቾች ያስፈልጋሉ ምክንያቱም በዛ ወቅት የሚያስፈልግ አእምሮ ነው የሚያስፈልገው አሁን ከማድሪድ ጋር 120 ደቂቃ ሲጫወት ያለ እረፍት ነው 120 ደቂቃ ሲካሄደው ያውም እንኳን አመት ሙሉ ሊጉን እየመሩ ነው ጉልበትና ፍጥነት ቪኒሺየስ ጋር ሲሮጥ ነው የከረመው ኩንዴ 120 ደቂቃ ፔድሪና ዲዮንግ ደግሞ ከዲጋም ከቹዋሚኒ ከነዛ መጥተው አሁን ቀጣዩ ጊዜ ምንድነው በጣም እረፍት እየተወሰደ በኢኮኖሚካል ደግሞ በዚህ ጀርመኖች ጫውት ከሆነ ጀርመኖች ድካሙ ምንድነው አሁን ምክንያቱ በርካታ ለሆነ እግር ኳሳዊ ስፖርታዊ ጉዳት ተጫዋቾች ይጋለጣሉ ይሄ በተቃራኒ ጫና ብቻ አይደለም አንተ አመቱስ በመታደርገው በመተወዝነው ሪስክ በመተወዝነው ጫና ማሳኮ በአለም ላይ በመጽሐፍ ቅዱስ በቁርአን በሳይንስ አፈራርቀ መትከል አለብህ ድንች አፈሩ ሲለምድ በሚቀጥለው አመት ውጤታማ አትሆንም በሚቀጥለው ጊዜ ገብስ ስንዴ ጤፍ አይነቱን ስትቀያየር ፈርታይል ይሆናል የተለያየ አይነት እንትኑም ይሄ ግን በ7ኛ አመት ላይ መሬቱ ለአንድ አመት ይረፍ ይባላል ለአንድ አመት በአዲስ ማድን በአዲስ የውሃ አቅም በአዲስ ንጥረ ነገር ራሱን አዲሶ እንዲመጣ ምክንያቱም እግር ኳስ ሜዳ አይታል ሜዳው ራሱ ማረፍ አለበት አውቆ ረፍት ላይ ራሱ አይጣጣ ይላል የኛ የኢትዮጵያ ሜዳ እኮ ትንሽ ቀን ተጫውት በቃ ፔናልቲ መምቻ ይመላጣችን ይመስላል እኮ ሳሩ ወደ አንድ ቦታ ይላል አብዛኛው ደግሞ መሃል ላይ ስለሚከማቹ ያኛው ሚዳቆ ሁሉ ያስተኛል እኮ ሳሩ በቅሎ መሃሉ ላይ ነው የሚጫወቱት በደንና ዱር አራዊት የተከለለ ዙ ውስጥ ያለ እግር ኳስ ይመስላል የኛ ሀገር ምክንያቱም የሜዳ የታጠረውን የተመተረውንና በነጭ ኖራ የተከለለውን ሜዳ አካለ ለመጫወት የአሳሰብ ችግር ልጆቻችን ላይ እንዲሰርጽ ያደረገ የከረሙ አሰልጣኞች አሉ ዋናው ነገር ግን ይሄን ጉዳት እንዴት ነው ማኔጅ ማድረግ የሚቻለው ሚለው ውድድሩ በተጀመረ የመጀመሪያው ቀን ነው ማኔጅ የሚደረገው አሁን ዘንድሮ የሊቨርፑል አሰልጣኝ ዋንጫ ከወሰደባቸው ምክንያት አንዱ ከሰበሰባቸው ስኳድ እንትን ኮቺንግ ስታፎች ማል የልጆቹን የጤንነት የድካምና የአካል ብቃት ማኔጅ የሚያደርግ ባለሙያ ስላስመጣ ነው አሁን የኩንዴ የደምቤሌ በየክለቡ አሉ የሚጎዱ ተጫዋቾች እሱ እንዴት ማኔጅ ይደረጋል በሚለው ከዚህ በኋላ እንደ ጃንዋሪ በፊት እንዳለው ስፒድ ጉልበት ፍጥነት ግጭት ትግል ተጫዋቾችን የምናይበት ጊዜ አይደለም አሁን ወደ ማብቂያው የቀነኒሳ አይነት አጨራረስ ያስፈልጋል በዚያ አጋጣሚ ቀነኒሳ ስንል ትግስት አሰፋ የዓለም የማራቶን ሪከርድ በመስበሯ ለመላው የእግር ኳስ ቤተሰቡ የስፖርት ቤተሰብ በአጠቃላይ ኢትዮጵያውያን ሁሉ እንኳን ደስ ያላችሁ ማለት እንፈልጋለን ያ በቤተ መንግስት የተወቀሰው ድንቁ አሰልጣኝ ደደፎ እሱ ነው ለሪከርድ ያበቃት ስለዚህ ከሷ እኩል አሰልጣኙንም ልናደንቅ ይገባል ቀጥል ባቻ እሺ እና በከረፍት መልስ በድጋሚ በዱንፍሪስ አማካኝነት
3-2 ማድረግ ቻሉ ኢንተር ሚላኖች ከኮርና ላይ ተመለሰ በ1 ደቂቃ ከ20 ሰከንድ ልዩነት ራፊኛ አክሮ የመታት ኳስ ሱመርን ጭንቅላቱን ገጭቶ ተቆጥሮ እንግዲህ በጨዋታው 3-3 ተጠናቋል ጎል ነው መሆን የነበረበት ግን ራፊኛ ብሎ ተብሎ ተጽፏል አይደለም ልክ አይደለም ምክንያቱም ራፊኛ አይደለም ያስቆጠረው በረኛው ላይ ነው ያስቆጠረው በኦንጎል ነው የሚመሰግበው ለኔ ደሞ ኳሷም ጽፏል ኦሬዲ ኳሷ ተመልሳለች ኦንጎል ነው 3-3 ጨዋታው የተጠናቀቀው በግማሽ ፍጻሜ ከ1999 በኋላ ዳይናሞ ኬቭ እና ባየር ሙኒክ ከተለያዩበት የ3-3 ውጤት በኋላ የተመዘገበ የመጀመሪያ ጨዋታ ነው በርካታ ሪከርዶች እየወጡ ነው የሚገኙት በተለይ የየማል እድሜ በሰሚ ፋይናል ግብ ማስቆጠሩ በ17 አመቱ የሰሚ ፋይናል በዚህ ደረጃ መጫወቱ እንደገና ደግሞ አንድ ኔዘርላንዳዊ ቡድኑ ባስቆጠረበት 3 ግቦች ላይ በቀጥታ ተሳታፊ ሲሆን ከዊስሊ ሽናይደር በኋላ ለመጀመሪያ ጊዜ ነው ዋይናልደም ባርሳ ላይ 2 ግብ አስቆጥሯል ዱምፍሪስም 2 ግብ አስቆጥሯል ግን ዶምፍሪዝ አንድ አሲስት ስላደረገ ከዊስሊ ሽናይደር ግን ባርሴሎና በኒዘርላንዳውያን በተደጋጋሚ ግብ እየገባበት እንግዲህ ያየነው ዶምፍሪዝም ዋይናልደም ግን ምን እንደሆነ ታውቃለህ አባ እኔ አሁን የተረዳሁት በግሌ ኢንዛጊን አይተኮነ አሁን ያባ ለዓለም እግር ኳስ የትኛው ቡድን እንቅስቃሴ ነው ቢያድግ ፍጻሜ ቢያልፍ ቢበላ ብትል ባርሳን ትመርጣለህ ግን በዓለም እግር ኳስ ውስጥ ደግሞ ትላልቅ ደረጃ እንዲደርሱ የምትመኘው ደግሞ አሰልጣኞች ሃንሲ ፊሊክን ከመከተል ይልቅ ኢንዛጊን መከተል ነው የሚያዋጣቸው እንዴት ጨዋታን የመረዳት አቅም አሁን ሜዳ ውስጥ አባ አብዛኛው የዘመናዊ አሰልጣኝ አሁን ጋርዲዮላን ሁሌ ቀደም ብሎ እሱ የሚያደንቀው አሰልጣኝ መጥቶ አንድ ሊግ ላይ አስፈሪ ቡድን ይሰራል ታስታውስ እንደሆነ ጃምፓውሎ ጋስፕሪኒ አትላንታ ከዛን ሮቤርቶ ዲዘርቢ ሁሉንም ብራይተንና ማርሴይ የርገን ክሎፕ ደግሞ ፋቢያን ሁዝለርኒ የክሪስታል ፓላሱን ይተዋወቃሉ እኮ ፓቻ አሁን እኛ ስልጣና ይሰጣሉ ኤልያስ መልካ ከመውጣቱ ሙዚቃው ከመውጣቱ በፊት ይነግረናል ሚካኤልን ጠብቁ ሚካኤል በላይነን ጠብቁ ኢዮብ የሚባል ልጅ አለ ዘሩባቤልና ልዑል አሉ አንድ ልጅ እንግዲህ ታዲዮስ የሚባል ልጅ እና ሩት በምን ጉዳይ እንደሆነ አላቅም ከኤልያስ ሞት በኋላ ጠፍተዋል ቀድሞ ይነግረናል ዘሪቱን እሷ እየሰጋች የታተመውን አልበም ከሌሎቹ ጋር እኩል ጣራ ላይ የምትወጣበት ሰማይ ራሷ የምትሰቅልበት አልበም ነው ብሎ እንግዲህ ጸጋይ አብዞ እኔ ሚፍታ ኃይሌ ሩት ሁሉም እንግዲህ የሚያውቀው ሚስጥር ነው ዘሪቱ ስጋት አላት ግን የት መድረስ እንዳለባት ቀድሞ ተናግሯል ጓደኞቹ በሙሉ ያውቃሉ ሚዲያ ላይ አንዳንዶቹ ሊያውቁ ይችላሉ ያው እሱ ድብቅ ጨዋ ጉዳዮችን ይዞ አልበሙ ከጨረሰ ወደ ሌላ ስለሚገባ ነው እንዴት ይሳካል ሲባል ተወዳዳሪ የለውም ይል ነበር ያውቃል ጋርዲዮላም ያውቃል ለዛ ነው ቀጥል እና ጨዋታን የማንበብ ክህሎትን ነው መጀመሪያ ጋርዲዮላ የሚገመግመው እንዴት አስተውሳለህ አባ ግራም ፖተር ኢታሊ ላይ መጥቶ 4-1 በሲቲ ተሸነፈ ብራይተንን ይዞ ጋርዲዮላ ገና ፕሬስ ኮንፈረንሱን ሲጀምር አይ ግራም ፖተር ከፍ ባለ ደረጃ ትልቅ ቡድን መያዝ አለበት ጌም የማንበብ የኛ ቡድን አራት ስላስቆጠረ አይደለም በጣም የፖዚሽን ጫና ፈጥሮብናል ብሎ ፖተርን አደነቀ ከ2 አመት በኋላ የቼልሲ አሰልጣኝ ፖተር እኛ መገር አሁን ፓቻ እንደዚህ አይነት አሰልጣኞች አሁን ልናፈራ ከጫፍ ደርሰናል ምክንያቱም የኢትዮጵያ የቀድሞ ብሔራዊ ቡድን ተጫዋቾችን ውለታና የኳስ የመረዳት አቅማቸው ታሳቢ ተደርጎ አዳነ ግርማ ካሳይ ራጌ ኤልመዲን መሐመድ መንሱር መስዑድ መሐመድ ዳዊት እስጢፋኖስ ደጉ ደበበ ናበባው ቡታቆ ማን ነው የመከላከያው ፍጹም ምርጥ እና አሉላ እንኳን አልተገኘም ሰላዲንም መሃል ላይ አቋርጧል ኢትዮጵያ ውስጥ አሉ የተባሉ
ድንቅ በተለይ ለአፍሪካ ዋንጫም 31 ዓመት በኋላ ስናልፍ የተሳተፉትን የኢትዮጵያ ብሔራዊ ቡድን የቀድሞ ተጫዋቾች ስልጠና ፋስት ትራክ ቢ ላይሰንስ በአቶ ሰውነት ቢሻውና በአብርሃም መብራቱ እየተሰጠ ነው። አስገራሚ ስልጠና እንደሆነ ሰምተናል። ስልጠናው አንደኛ ላይሰንስ እንዲይዙ፣ ሁለተኛ ራሳቸውን አፕግሬድ እንዲያደርጉ፣ ሶስተኛ ዓለም የደረሰበትን የስልጠና ማኑዋልም እንዲረዱ፣ ከዛው ደግሞ ተፎካካሪ እንዲሆኑ የ29 አፍሪካ ዋንጫ ለማዘጋጀት ኢትዮጵያ ስትጠይቅ በእነዚህ ሰልጣኞች ላይ ኃላፊነት እንድትሰጥ ኢሳያስ ጅራና ባህሩ እንዲሁም ምክትል ፕሬዝዳንቱ በይፋ ስልጠናው ሲጀመርም የሶስተኛው ዙር ስልጠና ሲጠናቀቅም ንግግር አድርገዋል። አሰልጣኞችን በእውቀት ማብቃት አሁን ቅድም አንተ እንዳልከው ለአንድ ሀገር ፉትቦል በክለቦች ጥገናዊ ለውጥ በክለቦች የስትራክቸር መጎልበት ብሔራዊ ቡድኑ የመጨረሻ ድምር ውጤት ነው የሚሆነው። ይሄም እኛ ሀገር ተጀምሯል ማለት ነው። ቀጥል። ብዙ ጊዜ አቋርጥኩ ፓቻ። አሁን ቃል እገባለሁ እስከምጨርስ አላቋርጥም። አንተም ብዙ አታርዝመው። ቀጥል ፓቻ። እሺ እና የጣሊያኑን አሰልጣኝ ታክቲክን መረዳት በራሱ በእግር ኳስ ውስጥ ትልቅ ዕውቀት እንድታሰላስል ነው እድሉ የሚፈቅድልህ። ሃንሲ ፊሊክ የጀርመኖች ኤፊሽንሲ ታክቲክ ሜዳ ውስጥ በየትኛውም ሰዓት ቡድናቸው ሊነሳ ይችላል። ክሎፕንም አልፎ አልፎ የቱቼልንም ቡድን የሃንሲ ፊሊክን ልትበልጣቸው ትችላለህ። ግን እነሱ መብለጥ የፈለጉበት ደቂቃ ላይ መቼም ይሁን ተጋጣሚ እረፍት ነው የሚያጣው። ነገር ግን የኢንዛጊን ቡድን ካየክ የእጅ የሚጣልበት በተጠና ሁኔታ ነው። ፓስ ሲደረግ እንኳን በተጠና ሁኔታ ነው። አሁን አይተህ ከሆነ ላውታሮ ማርቲኔዝ ሲወጣ ተቀይሮ የገባው ኢራናዊ አጥቂ ተመልሶ መጥቶ ከላውታሮ በላይ አማካዩን ሲረዳ ነበር በቁጥር። ለዛ የዛ ተጫዋች ተጽዕኖን የታሚርን አላየን። ግን ካየክ ታክቲካሊ ትልቁ ዓላማ የተፈለገው ምንድነው? የክላስ ልዩነት አለ። ላውታሮን ባርሳ ኤክስፔክት የሚያደርግበት ደረጃ አለ፣ ታሪምን የሚያደርግበት ደረጃ አለ። የሁለቱም ተጫዋቾች አሁን የክላስ ልዩነት ስላለ የታሪም ሚና የሚሆን የሚችለው በቀጥታ ላውታሮን ቦታ በቦታ መተካት አይደለም፣ አማካዩን ጭምር መርዳት ነው። የሚና ልዩነት አለ። እነ ፍራቴዚን ካስገባ በኋላ ያ በኢነርጂ እንዴት እንደሚጨምሩና ከፊት ለፊት በኩል ማጥቃቱን ሊመራ የሚችል ከፍ ያለ ተጫዋች እና አጉስቶ በመከላከሉ በኩል ጥሩ ሲሆን ፍራቴዚ በማጥቃቱ በኩል የተዋጣለት ጣሊያናዊ ነው። ምን እንዳደረገ ታውቃለህ? ባላንስ ለማድረግ ኢንዛጊ ዳርሚያን እና አጉስቶን ቀድሞ አስገባ። ለምን? ዲማርኮ በሁለተኛው 45 ለምን ማጥቃቱን አሁን ሊያዘነብል ስለሆነ ዲማርኮም እኮ ተዳከመ። በየማል 55 ደቂቃ ነው በቀላሉ ይታለፍ ነበር። የማል ለምሳሌ ሁለቱን አልፎ ያስቆጠራት ግብ ለኔ ዶንፍሪስ ተገልብጦ ያግባ፣ ቱራም በውስጥ በኩል አጥፎ ያግባ፣ በዛች ደቂቃ በዛች ክፍተት ውስጥ ወደ ጎል ለመምታት አይደለም ለማሰብ ቀና ብሎ ለማየት በጣም ጠባብ ነው። የለም ይሄ እኮ ከፍተኛ መርከብ ላይ ያለ የራዳር ቅኝት የሚመጣ አውሮፕላን የሚመጣ ሚሳኤል በዛ ቅስፈት አይቶ ነው መልሶ የሚመቱት። በዛ አይነት ቅስፈት ነው አይቶ ቆርጦ አንግል ላይ ያስቀምጣል። ለበረኛው ራሱ ታይሚንግ አልተመቸም። በቃ እኔ በዛ ደቂቃ ውስጥ ይውል ለማሰብ ቀና ለማለት ጊዜ የለም። በዛ ጠባብ ቦታ ላይ ነው ያዞረው። ይሄንን የሚችሉ የኛ ሀገር ልጆች አሉ። ሰው ማየት አቃተው። ሁሌ እግር ኳስ ምንቃጥለው እንደዚህ አይነት ልጆች አሉ። ምርጫው ከዛ አይነት ልጆች መነሳት አለበት። በትንሽ በጠባብ በጥቅ በተጨናነቀ ቦታዎች ማሰብ መቻል እሱ ነው። አሁን ደግሞ ማሰብ መቻል አሁን እኮ ዘመናዊ እግር ኳስ የሚፈልገው እሱ ነው ማለት። እንደዛ ካላደረክ አንድ ቲም ውስጥ አሁን ዓለም ላይ ምርጥ የሚባሉ አሰልጣኞችን በዚህን ሰዓት ነጥለ ብትወስድ ቴክኒሻል ከሌለ ያን ቡድን በኃላፊነት መውሰድ ይፈራሉ። አሁን እያንዳንዱ ሉዊስ ኤንሪኬኒ እሱ ከ2 ዓመት በፊት የስፔን ብሔራዊ ቡድን ውስጥ እያለ የፓሪስ ሴን ጀርሜን የፊት መስመር ተጫዋቾች 450 ሚሊዮን ፓውንድ ነው የወጣባቸው በአጠቃላይ ከነደሞዛቸው እስከ 600 ሚሊዮን ፓውንድ ይሄዳል በአመት። ኔይማር 200 ሚሊዮን ፓውንድ ነው የተገዛው። ባፔ 180 ሚሊዮን ፓውንድ ነው የመጣው። ዲማሪያ አለ የክላሱ ልዩነት። ከአርሴናል ጋር የገባው ምርጥ 11 450 ሚሊዮን ፓውንድ ነው የወጣበት
አየክ አሁን እንደ ስብስብ ሲገነባ አንድ ቡድን በቴክኒክ እና የማል ያኳስ ብቻ አይደለም አባ ቅድም የጀመርኩልህ ልጨርስ የኢንተር ሚላን ተጫዋቾቹን ከረፍት በኋላ ሲቀይር ከፊት ለፊት የሚያጠቃ ሰው ሲያስገባ ከኋላ የመከላከል ጥንካሬውን ባላንስ ያደረገ ዳርሚያንና አጉስቶ ማለት አባ ተፈጥሯዊ ወደፊት ፋይናል ሰርድ እንዳገቡ የተባሉ ተጫዋቾች ይመስላሉ ለመከላከል የሚጫወቱ ናቸው ስለዚህ ከፊት ለፊት በኩል ፍራቴዚ አማካዩን ፔኔትሬት ያደረገ የሚያጠቃ ከሆነ ቡድኑ በመልሶ ማጥቃት እንደሚጠቃ ያቃል ኢንዛጊ ስለዚህ ዋላውን መስመር አስተካክሎ ነው ከፊት ተጫዋች ዜሌንስኪም ገባ ዜሌንስኪ የዩክሬኑ ዜሌንስኪ አይደለም አዎ አዲስ የኳስ ጀማሪዎች ከራሺያ ጋር እየተዋጋ ለኢንተር ሚላን ይጫወታል ወይ እንደው በውስጥ በኩል በተለይ አንተን ይጠይቁዋል የወጣት ተመልካቾች ዜሌንስኪ በናፖሊ የነበረ ፖላንዳዊ ተጫዋች ምርጥ ተጫዋች ነበር አሁን ግን ታየክ አዎ የሁለቱ ጨዋታ አባ ምናልባት በዘንድሮ ውድድር አመት በሻምፒየንስ ሊግ ካየናቸው ጨዋታዎች ሁሉ ለኔ አንደኛ ጨዋታ ነው ምሽቱ ይህ ወጣት ተጫዋቾች እንደዛ ምሽቱን ሲያተራምሱ አየን ከፔድሪ ጋቪን የማልን ተመልከት እነ ኩባርሲን እነዛን ተጫዋቾች አየን በዛ በኩል ደግሞ አዛውንቶቹ ልምድ እንዴት ደግሞ መጠቀም እንዳለበት አሁን ልምድ ስላለው አስፈረመ ሲባል ከኢንዛጊ ያገራችንም አሰልጣኞችም ሆነ ከሀገር ውጭም ያሉት ልምድን እንዴት መጠቀም እንዳለበት ከኢንዛጊ የኛ ሀገር ልምድ በምን ነው ታውቃለህ ለአሰልጣኙ ሪፖርት የሚያደርጉ ካምፕ የሚያድረውን ማያድረው አሰልጣኙን ምሳ ቦታ የሚያሙ ማያሙ ከምክትል አሰልጣኙ ጋር ግንኙነት ያላቸው የሌላቸው በአጠቃላይ ልምድ የሚለው ሁሉንም አይደለም ለምሳሌ ድሬዳዋን ምን ሊረዳ እንደሚችል መስዑድን ታውቃለህ ፕሮግራም ሰርተናል ከዲስፕሊን ጀምሮ ተጫዋቾቹ አይናገርም ቡናም ይያለ ኤልፓም ይያለ ጅማም ይያለ መጨረሻ አዳማም ይያለ መስዑድ ክላሱ በር ላይ ይቀመጣል መስዑድ ቁጭ ባለበት የትኛው ወጣት ነው ከተማ ወጥቶ የሚዞረው የትኛው ነው ሊያመሽ የሚችለው ገብቷል ይልማ ገብረአብ ምን ይላል ከጥላውን ገሰ ወይም ካሴር አወቀ ጋር ቁጭ ስንል ሌላ ነገር ለማውራት ይከብደናል ጥላውን ታቦት ነው ጽላት ነው እኛ አጠገብ ይላል ገብቷል ልምድ መስዑድ አይነቱን ስታስቀምጥ ማን ነው እሱን ያየ የሚሄድ አንዳንዱ ግን የሚመጣው በእኔ በሰራውበት ስለማውቅ ነው የኛ አሰልጣኝ ዘነበ ፍስሐ ከተሰናበተ በኋላ የመጣው አሰልጣኝ የሚያመጣቸው በቃ ሪፖርተር ጋዜጣ ላይ አብረው ሲሰሩ የነበሩ ነው የሚመስለው ስለዚህ ተጫዋች ባስነጠስኩ ቁጥር ያልተን የማስነጠስ አቅም እስከ ድረስ ሊሰማ እንደሚችል አፍንጫህን ያዝ አትያዝ የጉንፋን ይሁን የኢንፍሉዌንዛ የሳምባ ምች ይሁን የቅርሻ ጭምር ሪፖርት የሚያደርግ አቃጣሪ አለ በየክለቡ የሚመጣ እሱ ነው የኢትዮጵያ ፉትቦል ይገደረው እሱን ደግሞ እንዴት እንደምንቀርፍ ግራም ይገባ ነው በምርጫ ቦርድ ይሁን በመከላከያ ሚኒስትር ይሁን በደህንነት ጉዳይ ይሁን በፖሊስ ይሁን ወይም ደግሞ በኦርቶዶክሱ በጸበል ይሁን በእስላሞቹ በዱዓ ይሁን በፓስተሮቹ ወይም ደግሞ ጸሎት ይሁን በምን እንደሚጠፋ አላውቅም ይመጣል በየክለቡ መረጃ የሚሰጡ አለ ከተኮራረፍክ እናቲ ቤት መኖር አይችልም አይደለም ሌላ እግር ኳስ ክለብ የናቲ ቤት ይጠባል የብዙ እግር ኳስ ሰው ይቀጩ ናቸው ፔድሪ ብለ ወደ ሀገር ስትመጣ ከጀነት ወደ ጀሃነም ከመንግስት ሰማያት ወደ ሲኦል የመወርወር አይነት ነው እቺን አገር የደፈቁ አሰልጣኞችን ብናወራ ማይቃወሙን በአደባባይ ወመጥቶ ኖ ይሄ ስሜት ተነስቷል ማይሉት ለምን ነው ታውቃለህ ምን ጎለጎለው ለያ ታሪክ ስላለ ገብቷል ይሄንን ማታ ቁጭ ብሎ ያዩ አሰልጣኞች ማን ናቸው ብትል ከ6 አይበልጡ የምሽቱን በየክለቡ አሰልጣኝ የሚሽረሽው ጫወታ ፕሮግራም መኖር ማያውቅም ይሄ የውቀት ጉዳይ አሳሳቢ አይደለም እንደመጣ በአካባቢው ሹመት የእግር ኳስ ኃላፊ የሆኑ ሰዎችን ሃንድል ያደርጋል ለነሱ የሚያስፈልገው ነገር ይሰጣል ፖለቲካዊ ስራ ነው የሚሰራው እሱ በቃ በራቡድን እኮ በሻጥር የተያዘበት አገር እኮ ነው የዛሬ 9 አመት አድማጮች እንግዲህ ከኢትዮጵያ እግር ኳስ ፍቅር ተነስተው የባርሴሎናና ኢንተር ሚላንን 9 ጊዜ 10 ጊዜ ደጋግሞ አለማየት
ለውቀት የዘጋነው ደጃፍ ለውቀት ገርበብ ማድረግ ሳይሆን ሙሉ በሙሉ የደፈነው ግርግም የሚያደርግነው ቀልብና ልብ አለን ማለት ነው። ትናንሽ ልጆች ተልኮ ያልጠገቡ ጩሎ የሚመስሉ መሃል ሜዳውን ይመራሉ። የ17 ዓመት ልጅ አጥንቱ ያልጠነከረ ነፍሱ ለአቅመ አዳም ደርሳለች ተብሎ ማይገመት ገና ብጉር አውጥቶ የጉርምስና ምልክት ያላሳየ ላህጩ ያልቆመ አጥንቱ ያልከረረ ልጅ በዛች ቀጭን ቦታ ላይ የዛሬ ዓመት እኮ አባ የማል የሃይስኩል ፈተናውን ከስፔን ብሔራዊ ቡድን ጋር ታስታውሳለህ? በጣም ውስጥ ሆኖ የአሳይመንት አሳይመንቶችን ይሰራ ነበር። ዶርም ውስጥ ሆኖ የስፔን ብሔራዊ ቡድን ካምፕ ሆኖ የትምህርት ቤቱን እንግዲህ ይታይ ተልቆ አልጨረሰም። በባግ ይዞ አንዳንድ መጽሐፎቹን በእጁ ይዞ ሃግዝ ሁ ሳልሽ ያለ የሚማር አይነት ልጅ እኮ ገና ልጅ ነው። እሱ በዓለም ላይ ከባዱን የተከላካይ መስመር በጣሊያን ብሔራዊ ቡድን ብዙ ኤክስፒሪየንስ ያላቸው እነ ባስቶኒ እዛ ጋር ያስቆጠራት ግብ ለኛ ዶምፍሪዝ ለምን ተገለባብጦ አገባም በቀጭን በጠባብ እጅግ በጣም ፈንጂ ወረዳ በሆነ የጣሊያን የዲፌንሲቭ ካቴና ውስጥ ያንን አዙሮ ያገባው የማል ግቡ አድማጮች ያለ ምንም ማጋነን ሊቨርፑል ላይ ቢገባ ቆመን ምናጨበጭበው ኢትዮጵያ ብሔራዊ ቡድን ላይ ቢቆጠር ቆመን ምናጨበጭበው አይነት ግብ ነው። አድማጮች ያየነውን አወራን የተመለከትነው ለእናንተ ለውይይት አቀረብን። የባርሴሎናና የኢንተር ሚላን የአማካይ ክፍል ቴክኒሻኖች መብዛት በጫውታው በኩል የሁለቱም በተለያየ የእውቀት ደረጃ ከፍ ባለ መድረክ ላይ የመፋጠጥ የዳኛው ቶርፊን ክሌመንት ቶርፒን እንግዲህ ፈረንሳዊው የጫውታው ሚዛን የጠበቁበት አንዲት ስህተት መስላ የምትታየን የተሻረችው አውራጣቱ ነው የሚል ዘገባ ባይቻለው አውራጣቱ የክሮማግነን ወይም የኒያንደርታል ሰው ነው። አውራጣቱ በተለየ ሁኔታ የሚረዝመው ግን እሷ በዳኝነት ፌክ የተሰራች አይደለማ። እሷ አራጋቢው እኮ ነው ባሩ ነው እሷን ነው በአጠቃላይ በዳኝነት ተጸጽ ስናይ እሷን ቫሩ ከማጭበርበር ውጭ ለኔ ማጭበርበር ለማለት እንግዲህ ቴክኖሎጂውን ማማት ቴክኖሎጂውን መውቀስ ተገቢ ባይሆንም እሷ የተሻረችበት መንገድ አሳማኝ አይደለም። ባርሴሎና 3 ግብ ይቆጠርበትም ያስቆጠረበት መንገድ ድንቅ ነው። ኢንተር ሚላን በሰው ሜዳ ሄዶ ግብ ማስቆጠርን ጥበብ ለዓለም እግር ኳስ ያሳየ የኢንዛጊ ምርጥ ቡድን። አብዲና ፓቻነን በአብዲራዋቲው ፕሮግራማችንን ላይክ አድርጉ፣ ሰብስክራይብ አድርጉ፣ እንዲሁም በሱፐር ታንክስ ደግሞ ድጋፋችሁ እንዳይለየን። ሰላም ቆዩን።